ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። በዛሬ ትምህርታችን እንደተለመደው የአማርኛ ቃላትን በእንግሊዝኛ ማንበብ ልምምድ ይሆናል ማለት ነው። ከአሁን በፊትም በተደጋጋሚ እየሰራሁላችሁ እገኛለሁ። በዛሬውም እንዲሁ የአማርኛ ቃላትን በእንግሊዝኛ ማጥናት ወይም ማንበብ በመጀመሪያ ድምጾች፣ በሁለተኛ ድምጾች እና በሶስተኛ እስከ አራተኛ ባሉ የአማርኛ ፊደላቶች ቃላት እየመሰረትን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንዲሁም ደግሞ ከአሁን በፊት ብዙ ልጆች ሰብስክራይብ ያላደረጋችሁ አላችሁ ከዚህ ጋር ይችንን ማለት ነው እዚህ ጋር ሰብስክራይብ የሚለውን ንኩትና ቀጥታ ቪዲዮውን መጀመር ትችላላችሁ። እንዲሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩ። ምክንያቱም እናንተ ላይክ በምታደርጉበት ሰዓት ዩቲዩብ ለብዙ ሰዎች ስለሚያደርሰው ማለት ነው። አንድ ባንድ ከመጀመሪያው ጀምሬ አስጠናችኋለሁ። አልገባንም ለምትሉ ልጆች ደግሞ በደንብ ሊገባቸው የሚችለው አንድን ሀሳብ እስከመጨረሻው ስትከታተሉት ነው የሚሆነው። በእርግጠኝነት በዛሬ ትምህርታችን በደንብ ግልጽ እንደሚሆንላችሁ እርግጠኛ ነኝ። ቀጥታ ወደ ትምህርታችን እንገባለን። መልካም ቆይታ ይሆንላችሁ። ኦኬ፣ በዚህኛው በኩል ያሉ ቃላቶች ባለ ሁለት ሆሄ ናቸው። በዚህ ጋር ደግሞ ባለ ሶስት ሆሄ ናቸው ማለት ነው። ስለዚህ የመጀመሪያው ከሁለተኛው ቀለል ይላል፣ ባለ ሁለት ሆሄዎች ማለት ነው። አንድ ባንድ እናያቸዋለን። ነገር ግን በአማርኛው ከዚህ ጋር ባለ ሁለት ሆሄ ይሁኑ እንጂ በእንግሊዝኛ ስንጽፋቸው ባለ አራት ሌተር ነው የሚሆኑት ማለት ነው። ኦኬ፣ ባለ አራት ሆሄ ወይም ደግሞ በአማርኛ 3 የነበሩት ደግሞ በእንግሊዝኛ ስንት ይሆናሉ? ባለ 6 ይሆናሉ ማለት ነው። ባለ 5 ሊሆን ይችላል አንዳንዴ እንደ ሁኔታው፣ ግን በብዛት ባለ 6 ይሆናል ማለት ነው። ስለዚህ በእጥፍ ይጨምራል ማለት ነው። ስለዚህ አሁን እስኪ አንድ ባንድ እናያቸው። የመጀመሪያው ከዚህ ጋር እንደምታዩት ሚ ሚ ሚ ሚ ሚ ይላል። እነዚህ የመቤተሰብ ሶስተኛ ላይ የሚገኙት ሚ ሚ ባንድ ላይ ሲነበብ ሚ ሚ ብላችሁ ታነቡታላችሁ ማለት ነው። በእንግሊዝኛ ስንሄድ እንደ ም የሚነበበው ኤም ነች። ነገር ግን አይን በመጨመር ሚ የሚለውን ድምፅ ይሰጠናል ማለት ነው። ኤም ብቻውን ም ተብሎ ነው የሚነበበው። አይ ስንጨምርበት ግን ቫውል አይ ስንጨምርበት ሚ የሚለውን ድምፅ ይሰጠናል ማለት ነው። ከዛ ሚ ሚ ሁለት የተመሳሳይ ስለሆነ ሚ ሚ ብለን በእንደዚህ እንጽፋለን ማለት ነው። ከዚህ ላይ የምታዩቸው ኤም ይችኛዋ ካፒታል ነች። ከዚህ ጋር ያለችዋ ደግሞ ስሞል ስለሆነች ነው እንጂ ተመሳሳይ ናቸው። ኤም ኤም ነው የሚባሉት። ምክንያቱም ካፒታሉን መጀመሪያ በምንጽፍበት ሰዓት ካፒታል ነው የምንጠቀመው፣ ሌሎችን ደግሞ ስሞል ነው ማድረግ ያለብን ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እቺ ደግሞ የለ ቤተሰብ ነች። ለ ሉ ሊ ሊ ሊ ሁለቱም ተመሳሳይ ስለሆነ ሊሊ ብለን እናነባዋለን ማለት ነው። ሊሊ ማለት እንግሊዝኛ ሌተሮችን ተጠቅመን ለመጻፍ ሊ ማለት ኤል አይ ነው። ኤል ብቻዋን ል ተብላ ነው የምትነበበው። ነገር ግን አይ ስንጨምርባት ሊ የሚል ድምፅ ይሰጠናል። ሁለቱ ሊ ሊ ሊ ሊ ይላል ማለት ነው። ከዚህ ላይ ከላይም እንደነገርኳችሁ ለምንድነው የመጀመሪያው ካፒታል ነው፣ ቀጣዩ ደግሞ ስሞል ስለሆነ ነው እንጂ ኤል ኤል ተመሳሳይ ነው፣ ምንም ልዩነት የለውም ማለት ነው። ኦኬ፣ ይህንን ይመስላል ማለት ነው። ወደ ቀጣይ ስንሄድ እሺ፣ ከዚህ ላይ የምታዩት ደግሞ የተ ቤተሰብ ናቸው። ቲ ቲ በአንድ ላይ ሲነበብ ቲቲ ብላችሁ ታነቡታላችሁ ማለት ነው። ቲቲ በእንግሊዝኛ ደግሞ ስናየው በእንግሊዝኛ ሌተሮች ቲ ማለት ቲ አይ ነው። ይቺ ቲ ብቻዋን ት ብለን ነው የምናነባት እንጂ ቲ ለማለት በአማርኛ ቲ አይ ነው። ቲ አይ ሁለቴ ቲቲ ስለሆነ ይኸው ቲ አይ ብለን ጻፍንን ማለት ነው። ኦኬ፣ ከዚህ ላይ እንደምታዩት ደግሞ እነዚህኞቹ የባለ 3 ናቸው። ባለ 3 ፊደላቶች ናቸው። የመጀመሪያዎቹ ሁለቶቹ የመጀመሪያ ከዛ ሶስተኛ ነው ማለት ነው። ስለዚህ እነዚህ የመጀመሪያዎቹ ቫውላቸው ተመሳሳይ ነው። ከዚህ ጋር ለምሳሌ መ ስንል ከዚህ ጋር ምንድነው የሆነ ኤም ኢ ነው የሆነ። ሰ ስንል ደግሞ እችኛዋን ማለት ነው ኤስ ኢ ነው የሚሆነው። ኤስ ኢ ነው። ለምን? የመጀመሪያ ፊደላቶች ናቸው ማለት ነው። ነገር ግን የመጨረሻው ይቺ ሪ ትባላለች። ስለዚህ ሪ ስንል ግን
አር አይ ነው የምናደርገው። ሶስተኛ ድምጾች ከሆነ አር አይ ወይም ቫውሉ አይ ይሆናል ማለት ነው። ቫውሉ አይ ይሆናል። ስለዚህ መሰሪ የሚለው የዚህ በእንግሊዝኛ ስንጽፈው ምን ይሆናል? ኤምኢ ኤስኢ አር አይ መሰሪ በዚህ እንጽፋለን ማለት ነው። ወደ ቀጣይ ስንሄድ ሂደቱ የመጀመሪያው ሂ ሶስተኛ ላይ የምትገኝ ስትሆን ደ ማለት ደግሞ የመጀመሪያ ነች። ቱ ቲዩ። አሁን የነዚህ ቫውሎች ሙሎቹ ይለያያሉ። ምክንያቱም ይችኛዋ ሂ ስንል ኤች አይ ነው፣ ሶስተኛ ላይ ስለሆነች ኤች አይ ነው የምንጠቀመው። ደ ስንል የመጀመሪያ ስለሆነች ዲኢ እንጠቀማለን። ቱ ስንል ግን ሁለተኛ ስለሆነ ቲዩ እናደርጋለን ማለት ነው። ስለዚህ ቫውሎቹ የተለያዩ ሆኑ ማለት ነው። የተለያዩ ቫውል ናቸው ማለት ነው፣ ወይም አናባቢዎቹ። ሂደቱ ብለን በደዚህ እንጽፋለን። ሌላው ይሄኛው ዘገባ ብለን እናነባዋለን። ዘገ ስንል እነዚህ ተመሳሳይ ናቸው። ቫውል ኢኢ ነው የሚወስዱት። ዜድ ኢ ነው፣ ገ ጂኢ ነው ማለት ነው። ነገር ግን ባ ስንል ቢኤን ነው የምንጠቀመው። ባ ስንል ለዚችኛዋ ማለት ነው ቢኤን እንጽፋለን ማለት ነው። ዘገ ባ ብለን በእንደዚህ እንጽፋለን ማለት ነው። ኦኬ ይችኛዋ መ ትባላለች። መ ከዛ ሪ ይችኛዋ። ስለዚህ መ ማለት ቫውል ኢ ነው የምትወስደው። ኤም ኢ እንጽፋለን ማለት ነው። ኤም ኢ እንወስዳለን። ሪ ስንል ግን አር አይ ነው። አር አይ ስለሆነ ይችኛዋ ማለት ነው አር አይ ልክ እንደ ሪ ነው የምታገለግለው። ስለዚህ መሪ ብለን በእንደዚህ እንጽፋለን። ሌላው ከዚህ ላይ እንደምታዩት ሰሪ ከዚህ ላይ ልዩነቷ ይችኛዋ ናት። ሪ ተመሳሳይ ነው። ስለዚህ መ የነበረውን ሰ አደረግነን ማለት ነው። ሰ ስንል ግን ኤስ ኢ ይሆናል። ኤስ ኢ ይሆናል። ሪ ስንል አር አይ ማለት ነው። እዚህ ሰሪ ስንል በእንደዚህ እንጽፋለን ማለት ነው። ሰሪ በእንደዚህ እንጽፋለን። ኦኬ ወደ ቀጣይ ስንሄድ እነዚህም ባለ ሁለት ፊደላት ወይም ባለ ሁለት ሆሄ ናቸው። አቢ ይላል ማለት ነው። አ ማለት ኤን ነው የምንጽፈው። ኤ ብቻዋን ኤን እንጽፋለን። ቢ ስንል ደግሞ ቢአይ ማለት ነው። ቢአይ ሶስተኛ ድምጾች ከሆኑ ቫውል አይን ነው የምንጠቀመው። ምንጊዜም ቢሆን ቫውል አይን ነው የምንጠቀመው። እስካሁንም አይ ነው እየተጠቀምን ያለ ማለት ነው። ስለዚህ አቢ ሲል ይሄን ይመስላል ማለት ነው። በዚህኛው ስንሄድ ባለ ሶስት ሆሄዎች እስከዚህ አሁን ተመሳሳይ ነው፣ የመጀመሪያ ናቸው ማለት ነው። ከዛ ኑ። ስለዚህ ይሄኛው ዘመኑ ብለን ስንጽፍ ዘመ የሚለው ይሄኛው ኢኢ ነው የሚወስደው እነዚህ ማለት ነው። ዜድ ኢ ይሆናል። ኤም ኢ ይሆናል። ኑ ስንል ግን ለየት ያለ ነው። ለምን? ይችኛዋ ኑ ሁለተኛ ድምፅ ነች፣ ሁለተኛ ፊደል ነች። ስለዚህ ማንን ነው የምንጠቀመው? ኤን ኢ ሳይሆን እንደሌሎቹ ኤን ዩ ነው የምንጽፈው ማለት ነው። ስለዚህ ዩ እንደ ሁለተኛ ድምጾች ታገለግለናለች ማለት ነው። ማን አልኳችሁ? ይቺ ዩ የምትባለዋ እንደ ሁለተኛ የአማርኛ ድምጾች ትነበባለች ማለት ነው። ስለዚህ በአንድ ላይ ዘመኑ ሲል በእንደዚህ ትጽፋላችሁ ማለት ነው። ጨዋታ። አሁን ከዚህ ላይ ጨ ማለት መጀመሪያ ድምፅ ነች። ነገር ግን ዋታ እነዚህ ሁለቶቹ አራተኛ ላይ የሚገኙ ናቸው ማለት ነው። ስለዚህ አራተኛ ላይ ሲሆኑ የሚለዩት ምንድነው? ለምሳሌ ዋ ስንል ቫውል ኤ ነው የሚኖረው። ታ ስንል ቫውል ኤ ነው የሚኖረው። ያ ማለት ለዋ እንደ ወ ቤተሰብ የምንጠቀመው ደብሊው ነው። ነገር ግን አራተኛ ስለሆነ ኤን እንጽፋለን። ዋ ታ ስንልም ቲኤ እናደርጋለን ማለት ነው። ነገር ግን ጨ ስንል ግን ሲኤች ነው። ቫውሉ ኢ ነው የመጀመሪያ ስለሆነ ቫውል ኢ ነው ማለት ነው። ስለዚህ ጨዋታ በእንደዚህ መንገድ መጻፍ ትችላላችሁ ማለት ነው። በእንደዚህ መጻፍ ትችላላችሁ። ኦኬ ወደ ቀጣይ ስንሄድ ምን ይላል ከዚህ ላይ?
ጉዳዩ ጉዳዩ። አሁን ከዚህ ላይ ሁለቶቹ ይመሳሰላሉ። ይችኛዋ ሁለተኛ ድምፅ ነች ጉ፣ ከዛ ደግሞ ዩ፣ ይችም ሁለተኛ ድምፅ ነች ማለት ነው። ኦኬ። ነገር ግን መሀለኛዋ አራተኛ ላይ የምትገኝ ናት። ስለዚህ አናባቢ የሚወስዱት ይችኛዋ ጉ እና ይቺ ዩ ተመሳሳይ አናባቢ ነው ያላቸው ማለት ነው። እስኪ እናያቸው። ጉ ስንል ጂዩ ይሆናል። ኦኬ። ነገር ግን ዳ ስንል ዲኤ ነው የሚሆነው። ዲኤ ይሆናል ማለት ነው አራተኛ ላይ ስለሆነ። ዩ ስንል ደግሞ ዋይ ዩ እንደማን ይነበባል? እንደ ዩ ብለን እናነበዋለን። ስለዚህ ጉዳዩ ሲል በእንደዚህ ትጽፉታላችሁ ማለት ነው። እሺ ሌላው እዚህ ጋር ደግሞ ባለ ሁለት ናቸው። ቀሪ ምን ብሎ ይነበባል? ቀሪ። ስለዚህ ቀ ለማለት ኬኢ ነው። ሪ ለማለት አር አይ ነው። ስለዚህ በአንድ ላይ ምን ይላል? ቀሪ ብለን በእንደዚህ እናነባለን ማለት ነው። ይሄኛው አሊ አ ማለት ኤ ነች። ሊ ስንል ደግሞ ኤል አይ ነች። ኤል አይ በአንድ ላይ አሊ ብለን በእንደዚህ እንጽፋለን ማለት ነው። ኦኬ። ሌላው እነዚህ ባለ ሶስት ፊደሎች ፈጠራ። አሁን ከዚህ ላይ የምታዩት ፈጠ ስንል ተመሳሳይ ቫውል ይኖራቸዋል ማለት ነው። ምክንያቱም የመጀመሪያ ስለሆኑ ይኸው ማየት ትችላላችሁ። ፈ ስንል ኢን ነው የተጠቀምነው። ጠ ስንልም ኢን ነው የተጠቀምነው። ስለዚህ ፈ ማለት ኤፍኢ ነው። ጠ ቲኢ። ራ ስንል ግን ለየት ያለ ስለሆነ ቫውል ኤን እንጠቀማለን። ራ ማለት አራተኛ ላይ የሚገኝ ፊደል ስለሆነ ማለት ነው። ስለዚህ ፈጠራ በእንደዚህ እናነባለን እንጽፋለን። እሺ ከዚህኛው ደግሞ ደረጃ። እሺ ከዚህ ላይ ደግሞ ሁለት የሚመሳሰሉ አሉ። ደ የመጀመሪያ ነች፣ ረ የመጀመሪያ ነች። ጃ ስንል አራተኛ የምትገኝ ናት ማለት ነው። ኦኬ። ስለዚህ ደ ስንል ዲኢ ይሆናል። ኢ ቫውል ኢ ተመሳሳይ ነው። ረ ስንል አርኢ ይሆናል። ይኸው ተመሳሳይ ነው። ጃ ስንል ግን ጃ አ የሚል ድምፅ ስላለ ኤን እንጠቀማለን ማለት ነው። ኦኬ። እሺ ቤተሰቦች በዛሬ ትምህርታችን ያሳየዋችሁ ይህን ይመስላል። ከዚህ ላይ ግልጽ ካልሆነላችሁና ካልገባችሁ በግላችሁ መማር ከፈለጋችሁ ከቪዲዮ መጀመሪያና መጨረሻ ላይ በምናስተዋውቀው ስልክ እየደውላችሁ አገኙን። የምትፈልጉትን ትምህርት በምትፈልጉበት ሰዓት ማታ ወይም ደግሞ ቀን እያስተማር እንገኛለን። በአጭር ጊዜ ውስጥ በግላችሁ ውጤታማ መሆን ትችላላችሁ። በዛሬ ከዚህ ላይ ብቃን። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በቀጣይ እስከምንገናኝ ሰላም ጊዜ ይሆንላችሁ። ባይ ባይ።